ልታገኘው ቻለች? ምን አውቃለሁ። ከዚህ በኋላም ሌላ ተጨማሪ ቪዲዮዎች ላታረጋው እና አሁን ተረጋጋ እያልኩ ነው። አሁን ምን እያልኩ ነበረ? በቃ እዚህ ቤት ማየት አልችልም። ግን እኮ አሁንም ቢሆን እኮ ወንጀለኛ እኮ ግን እኮ እቺን የምታሉሽት አይደለ? ትንሿን እንኳን ከምንችለው በላይ ከዛ በኋላ እኔ ምን ይዤ ለብቻዬን እንከራተታለሁ። ቆይ ግን ላይኩ አንተ በላይ በዙሪያዬ ለኔ የሚያስብልኝ ሰው ያለ ይመስላል እንዴ? ላይኩ አንተ ከሌለ እኮ ሁሉም ነገር ባዶ ነው። እሺ በቃ አለው ሳይሆን እንድታደርገው ነው የምፈልገው። ላይኩ ግራ ገባኝ እኮ ነገሮችን መነጋገር ይኖርብናል። አቶ ሰበቶ መጥቷል ማለት ነው። እንግዲህ አቶ ሰበቶ ከዚህ በፊት እንደምናውቀው በህይወት እንደሌለ ነበረ። አሁን ላይ ግን መጥቷን እንደምንመለከተው ኑሐሚንም ኤሚንም እንዲሁም ደግሞ ዳጊም ሁሉም ደንግጠዋል። እንዴት መጣ አስባችሁታል? ሁሉም ሰው እኮ የሚያውቀው ኢቭን አምራን ራሱ ያቃጠርኩኝ መስሏት ነበር የተናገረችው ለዳጊ ማለት ነው። ዳጊም ደግሞ ያ ነገር እውነት መስሎት ከቤተሰቦቹ ጋር በተለይ ከእናቱ ጋር በጣም ተጣልቶ ናሆም እንኳን ለማስታገስና ተው ተረጋጋ ቢለውም ሊሰማው አልቻለም ነበረ። ምክንያቱም አባቱን ነው እንግዲህ የአባቱን ነፍስ ነው አቶ ለይኩን አባትህን ነፍሱን አጥፍቶታል ብላ የነገረችው። በዚህ ምክንያት እንግዲህ በጣም ተናዶ ነበረ ማለት ነውና ከዛ በኋላ እንግዲህ አቶ ሰበቱ መጥቷል። ሰበታ ከመጣ በኋላ ምን ተፈጠረ የሚለውን የምናየው ይሆናል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ተወዳጁን ኑሐሚን የተሰኘውን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል። እናም እንግዲህ ኑሐሚን በጣም ተገርማለች። ምክንያቱም ኑሐሚን ከኤርሚያስ ጋር ተገናኝታ ነበረ። ኑሐሚን ኤርሚያስን ያገኘችው ለሌላ ነገር ሳይሆን ነገር ግን በኤሚን ጉዳይ ነው። ኤሚን እንግዲህ በህይወትና በሞት መካከል ነው የምትገኘው። ምክንያቱም ካንሰር ማለት ቀላል ህመም አይደለም፣ በጣም ከባድ ነው። ለዚህም እንግዲህ እኔ እንደምለው ከሆነ ዋናው ነገር የእሷ ህይወት ነው። እሷ ትትረፍልኝ፣ ስለ ልጁ አላስብም ብሏል። ይህንን ያለው ኤርሚያስ ለምንድን ነው ስንል አሁን ላይ እንግዲህ ኤርሚ ተለውጧል። ኤርሚ በጣም ጥሩ ሰው ሆኗል። ምክንያቱም በአምራን ተምሯል። እኔም እንደ አምራን በነገረኝነቴ ነገረኛ ሁኜ የምቀጥል ከሆነ ለሰው ጥሩ የማላስብ ከሆነ እንደሷ አውሬ ሁኜ የምቀጥል ከሆነ መጨረሻዬ እንደሷ ነው የሚሆነው። እንግዲህ መጨረሻ እንደሷ ነው የሚሆነው ማለት ምን ማለት ነው? እሷ ከዚህ በፊት በነበረባት ክፋት ነው አሁን ላይ በጣም በእጅጉ ችግር እየደረሰባት የነበረው። የሚያሳዝነው ግን አንዳንዴ ብልጥ ከሰው ይማራል፣ ጅል ደግሞ ከራሱ ይማራል። አምራን ግን ከራሷ እንደ ጅል ሁና ከራሷ እንኳን መማር ያቃታት ነች። አሁንም ቢሆን በጣም ትልቅ ሚስቴክ ነው የሰራችው። ምክንያቱም እንግዲህ ለዳጊ ምን አለችው? አባትህን የገደለው አቶ ለይኩን ነው አለች። የሚገርመው ነገር ግን አቶ ሰበታ መጣ። አሁን የምትዋረደው ውርዴት ከበፊቱም የባሰ ትልቅ ውርዴት ነው። ምክንያቱም ሰበታ መጥቷል ማለት ነው። እናም በጣም በሚገርም ሁኔታ ማለት ነው ኑሐሚንም ኤሚንም እንዲሁም ደግሞ ወይዘሮ ዝናሽም ናሆምም ዳጊ ራሱ ክርር ነው ያሉት። በቃ በጣም ነው የደነገጡት። ማንም ሰው አልጠበቀም። ምክንያቱም እንግዲህ እኛ ሁላችን እንኳን እንደተመለከት ነው አቶ ሰበቶ ማለት ነው በዛኑ ሰዓት በሽጉጥ እንደተመታ ግልጽ ነበረ። ከዛ በኋላ ግን ወይዘሮ ዝናሽ ደብቀው ይሆናል እያልን ነበረ በሰዓቱ፣ ግን አልደበቀችው። ምክንያቱም እሷ ደብቀው ቢሆን ኖሮ ሲጀመር ጅማሮንም ታውቅ ነበር። አሁን ላይ እኮ እሷ ዲኤንኤ ምርመራ አድርጋለች። የማንን እዛ ጋር ተቀብሮ የተገኘውን አጽም ዲኤንኤ ምርመራ ሲደረግ የዳግም አባቱ አይደለም። እንደገና ደግሞ ከአቶ ለይኩን ጋርም የዲኤንኤ ምርመራ ስታደርግ አባቱ አይደለም። እንዴ ከየት መጣ ይሄ ልጅ አለች። ምክንያቱም ለይኩን ባሏ ነው። ለይኩን ግን ከሰራተኛ ሂዶ እሱም ስለዘሞተ ብቻ እሷም ተናዳ በምትጠጣበት ሰዓት እንግዲህ ሰበቶ መጥቶ ከሱ ጋር ነው ያው እንግዲህ ዳጊ ተፈጠረ ወይም ደግሞ ዳጊ ተጸነሰ ብላ ያሰበችው። ስለዚህ አቶ ለይኩን የሆነ ሰዓት ላይ ደስ ብሎት ነበረ። ምክንያቱም ዳጊ እሱ ልጅ ሊሆን ይችላል ብላ ስለነገረችው ምን አለ? አባት እምነት ነው፣ እናት እውነት ነው ብሎ እንግዲህ በቃ አባቱ ሊሆን ይችላል ዲኤንኤው ግን ያረጋግጣል ብሎ ነበረ። ስለዚህ በዚህ ሰዓት ታዲያ አቶ ለይኩንም እንዴ ዝኑ ሌላ ሰው ጋር ሄደሻል እንዴ ነው ያላትኝ።
ነገር ግን እሷ ደግሞ በፍጹም እንደዚህ አይነቱን ነገር እንኳን በፍጹም አላደረኩም ብላ ነበረ። አሁን ላይ እንግዲህ ዳጊ የማን ልጅ ነው ማለት ነው? የሰበቶ ልጅ ነው ማለት ነው። ምክንያቱም ሲምባ ነው የሚለኝ ልጅ ብሏል እና የሲምባ ልጅ ነው ማለት ነው ዳጊ። ምክንያቱም ሲምባ እንግዲህ መጥቷል። ወይዘሮ ዝናሽ በጣም ነው የደነገጠችው። በጣም በቃ ምክንያቱም አልጠበቀችም። ማንም ሰው አልጠበቀም ይመጣል ብሎ ማለት ነው። ዳጊ አሁን ላይ በጣም ነው የሚያፍረው። ምክንያቱም ያችን ባለጌ አምኖ እንግዲህ አምራን በጣም የዚህን ቤት ውድቀት፣ የዚህን ቤት በቃ መንኮትኮት፣ የዚህን ቤት በቃ ስቃይ የምትፈልግ ሴት ናት። ስለዚህም የማታደርገው ነገር የለም። እስኪ በናሆም መጣች። ናሆም እንግዲህ እንደምናውቀው የናሆም ጮኛ ነበረች። ግን በቃ በጣም ነገረኛ፣ በጣም ሴረኛ ስለሆነች ኑሐሚን ደግሞ ትዕግስተኛ ነች። ኑሐሚን ለሰው መልካም፣ ለሰው ቅን። አሁን እንኳን ለኤሚን አንድ ቢሆንላት የምርመራ ውጤት ልትሰጥ ሁሉም ሰው ሊሰጥ ዝግጁ ነው። በጣም ደግሞ በጣም እጅግ የሚገርመው የኤሚን የደም አይነት እንግዲህ የማንም ሰው ኦፕላስ ስለሆነ ማለት ነው የማንም ሰው ተመሳሳይ አጥታለች። ታዲያ በጣም የሚገርመው ምን ብላለች ለኤርሚም እሷ ስታናገረው ማለት ነው ኑሐሚን የዚህ አይነት ደም ያለው ሰው አንድ ሰው አለ። ግን በቃ እኔ እንጃ እምቢ ላትል ትችላለች፣ ግን ደግሞ በቃ አታምንኝም የማን እንደሆነ እያለ ነበር። ስለዚህ የአምራን ደም ነው ሊሆን የሚችለው። አምራን ግን ለኤሚን ትሰጣታለች አትሰጣትም? እስኪ እናንተስ ምን ትላላችሁ? ሀሳባችሁ ውዶችዬ። እና ኑሐሚን በደንብ ነው ያናገረችው። ቆይ አንተ ምን ልሁን ነው የምትለው እያለች እንግዲህ ኤርሚያስን በጣም ነው የተናገረችው። አቶ ለይኩን እንግዲህ ከዚህ ሰዓት በኋላ ምን ልል ይችላል? አቶ ለይኩን በአይምሮ በቃ ሌናው ሲወቅሰው ሲጸጸት የሰው ህይወት አጥፍቻለሁ፣ በቃ አቶ ሲምባ በንቺ ጠፍቷል። እኔ ዳግም እንግዲህ አስቡት የናሆም ጥያቄም ነው እዚህ ጋር በነገራችን ላይ እንግዲህ የሚገርመው ማለት ነው ዳጊ ራሱ ምን እያለ ነበረ እንዴ? ቆይ እናቴና አባቴ ግን ምን አስበው ነው አብሯቸው እየበላ አብሯቸው እየጠጣ ልጃቸው ማለትም ዳጊ ማለት ነው የአቶ ሰንበቶ ልጅ ዳግም አብሮ እየበላ አብሮ እየጠጣ እናትየውም ጭምር ብሎ ያኔ በጣም ሲናደር ነበረ። ከዛ እንግዲህ ከተረጋጋ በኋላ ነው አሁን ላይ ያው ወይዘሮ ዝናሽ ቤቷን በጣም ነው የምትወደው፣ ቤተሰቦቿን በጣም ነው የምትወደው፣ ቤቷን በጣም ታከብራለች። ስለዚህ ቤቷ እንዲበጠበጥ በፍጹም አትፈልግም። ስለዚህ ምን አረገች? በቃ ዳግምንም አሳመነች እና ዳግም መጥቶ ባልሽ ነው አባቴን ህይወት የነጠቀኝ ብሎ ሪሲል ምንድን ያለችው? በጭራሽ። አዎ በእርግጥ አንተ ፍሌሹን አይተ ሊሆን ይችላል። እኔ ገረመኝ የአምራን ነገር ነው። እንግዲህ አምራን በዛ ሰዓት አቶ ለይኩን አፍኗትኝ አንድ ቤት አስሯት እያለ ምን እያለች ነበረ? ምንም አይነት ፍሌሽ አይደለም ይቀርና ምንም አይነት ሌላ መረጃ እንደሌላት ባካፑም ራሱ እንኳን እሷ ጋር እንዳልሆነ እርግጠኛ ሆኖ ነበር አቶ ለይኩን። አሁንም የገረመው ቆይ እኔ ምን ሆኜ ነው የፈዘዝኩት? ምንም አይነት መረጃ እኮ እጇ ላይ እንዳልቀረ ነበር እርግጠኛ የሆንኩት። እንዴት ነው ግን እርግጠኛ የሆንኩትኝ ሳላረጋግጥ ብሎ እሱም እንግዲህ በጣም ነው እያዘነው። አንዳንድ ጊዜ ከባድ ነው ማለት በቃ አጠገባችሁ ያለ ሰው ይጎዳኛል ብላችሁ አላሰባችሁት ሰው ይጎዳችኋል። በእርግጥ አምራን ሁሌም ቢሆን ከዚህም በፊት ኑሐሚንና ናሆምን ብለዋል የሆነ መንገድማ እየፈለገች ነው ሌላ መጉጃ ደግሞ እያሉ ነበረና አሁንም ደግሞ እኔ የጎዳና ልጅ ነኝ፣ የጎዳና ልጅ ምን አይነት ኃይል እንዳለው ደግሞ አሳየዋለሁ ብላ ገና ለገና ዳግምን ለመበቀል ስትል ናሆምን ለመበቀል ስትል ዳግምን ምን አለችው? ሁሉንም ነገር ነገረችው። አባትህን እንደዚህ ያደረጉት እንደዛ ብላ በቃ የሌለ ሁላ። በእርግጥ እሷ መረጃጇ ላይ ስላለ ነው። ነገር ግን ወይዘሮ ዝናሽ ያመጣችው ሲስተምም በጣም አሪፍ ነው። ምክንያቱም ወይዘሮ ዝናሽ ያለችው ምንድነው ለእሱ እንዲረጋጋ በሚል ነው። እና አዎ በእርግጥ ልክ ነህ። ቪዲዮ አይተሃን ለይኩን ቀብሯልኝ ሰው ግን ያ ያደረገው በቃ በአጋጣሚ አንድ ጊዜ መኪና ሲነዳ የመኪና አደጋ አደረሰ በአንድ ሰው ላይ ያንን ነው እንጂ በፍጹም ያንተን አባት አይደለም ብላ ድርቅ ግግም አለች። እኔ አሁን ግራ የገባኝ ነገር ማለት ነው ውዶች፣ እናንተም እስኪ ምን ትላላችሁ በዚህ ላይ ማለት ነው? ሀሳባችሁን ስጡና ቆይ አቶ ሰበታን እኮ ሁላችን ማይተነዋለኝ በሽጉጥ ሲመታ ከዛ በኋላ እንዴት ሆኖ ነው ሌላ ሰው የሆነው?
የሌላ ሰው አጽም እዛ ቦታ ላይ ሊገኝ ይቻለው እንዴት ነው? ወይዘሮ ዝናሽም ከዚህም በፊት እኔም አንድ ስራ ሰርቼ መጣሁ ብላ ለአቶ ለይኩን ምንድነው የሰራሽው ሲላት አይ አጽሙን እኮ ቦታውን ቀየርኩ ብላለች። አንደኛ ነገር ያው መቼም የድራማ ነገር ነው እንጂ እንዴት ሆኖ እሷ አጽም ቆፍራ አውጥታ ከዛ ሌላ ቦታ ይቀየረችው? ሲቀጥል እሱ ራሱ በጣም ስህተት ሰራሽ። ሁሉንም ነገር ስታደርጊ እኔን ማማከር ነበረብሽ። ዛሬ እኮ ቴክኖሎጂው ረቋል። ያ ቦታ በቪዲዮ የታየው ፖሊሶቹ ከደረሳቸው ሂደው ምርመራ ሲያደርጉ በመሳሪያ ነው የሚያደርጉት። ስለዚህ እዛ ውስጥ ምን አይነት አጽም እንደወጣ ማግኘት ለነሱ ቀላል ነው እና ትክክል አይደለም ያደረግሽው ብሎ ሲቆጣት ነበረ። ስለዚህ ቦታ ቀይራለታለች እሷም ራሱ ማለት ነው። እና አቶ ሰበቶ በምን ሂሳብ በምን ምክንያት መዳን እኮ ደስ ይላል። ምንም እንኳን አልሆነ እንኳንም ምንም ያልሆነ በተለይ ለዳጊ ሲባል። ምክንያቱም ዳጊ እናትም አባትም ሆኖ ያሳደገው ማን ነው? አቶ ሰበታ ነው ማለት ነው። ስለዚህ እንደዛ አድርጎ ስላሳደገው ለሱ በተለይ ለዳጊ በጣም አሪፍ ነው። እንኳንም ዳነለት እንኳንም ኖረለት። በተለይ ደግሞ ለአምራንም እልህ እውነት አሁን እነሱ እንግዲህ ወይዘሮ ዝናሽ ታስራ የነበረው ምን በሚል ሂሳብ ነው? አቶ ሰበታ የሚባልን ሰው ግለሰብ ህይወት አጥፍተሻል ተብለሽ ተከሰሻል፣ ስለዚህም በቁጥጥር ስር ውለሻል ተብላ ነው እንግዲህ ወደ ፖሊስ ጣቢያ ሄዳ የነበረው። በዛ ሰዓት እንግዲህ በዛ ቅጽበት ግን አቶ ሰበቶ መጥቷል ማለት ነው። እሷም የልጇን አባት መቼስ ሁላችንም እንዳየነው አቶ ለይኩንን እኮ ሂድ እንዲህ አድርገው ብላ እኮ አላከችው። ምክንያቱም የልጁ አባቷን የልጅ አባቷ ሁለቱም ለሷ እኩል ናቸው። በእርግጥ ይሄኛው የልጆቿ አባት ብለን ያዘው። በእርግጥ እዛም ጋር ቢሆን ኤሚን ብቻ ናትኝ ከሷ የወለደው ለይኩን ኤሚንን ነው። እንደገና ደግሞ እዚህኛውም ደግሞ ዳጊን ነው። በእርግጥ ናሆምን ግን እንደ እናቱና ስላሳደገችው ከዳግም አትለየውም ማለት ነው። እና ለእሷ ሁለቱም የልጅ አባቷ ናቸው ማለት ነው። ስለዚህ እንግዲህ አቶ ለይኩን ከህሊና እስር ነፃ ነው። ግን ያ ሰው ማን ሊሆን ይችላል? እስኪ እናንተ ማን ሊሆን ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የኤሚን የደም ውጤት ደግሞ ኦፕላሱ የአምራን ደም ሊሆን ይችላል ብዬ አስባለሁ። እናንተም ምን ትላላችሁ? የኔ ውዶች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በድጋሚ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ ተወዳጆች።